አወዛጋቢውና አነጋጋሪው ከሁሉም ጋር መላተም መለያው የሆነው የሚመስለው የስፖርት ጋዜጠኛው አሉላ ፍሬው በቁጥጥር ስር መዋሉ ተነግሯል። በዛሬው ዕለት በቁጥጥር ስር ያለበት ጉዳይ በርካቶችን አስደንግጧል። ጋዜጠኛው ከማይነካካው ተነካክቷል፣ ካልማይላተመው ተላትሟል የተባለበት ጉዳይ ምን ይሆን? በዛሬ መረጃ ሰዓታችን የምናነሳውና የምንቃኘው ጉዳይ ይሆናል። በሌላኛው መረጃችን ደግሞ እንዲሁ ከእስር ጋር በተገናኘ ታዋቂውና ዝነኛው በኢትዮጵያዊ ባለሀብት በቁጥጥር ስር መዋላቸው ተነግሯል። ባለሀብቱን ለእስር የዳረገው ጉዳይ ብዙዎችን እያነጋገረ ይገኛል። ለእስር ከተዳረጉ 11 ቀናት ቢቆጠሩም እስካሁን እኚሁ ባለሀብት ፍርድ ቤት አልቀረቡም ተብሏል። ለመሆኑ አነጋጋሪው ባለሀብት ማን ናቸው? ለእስር የዳረጋቸው ጉዳይ ምን ይሆን? ይህም በተመለከተ ሾልኮ የወጣው ሚስጥራዊ መረጃ በዛሬው ጉዳይ የምንቃኝ ይሆናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። አነጋጋሪውና አወዛጋቢው የስፖርት ጋዜጠኛ አሉላ ፍሬው በቁጥጥር ስር መዋሉ ተነግሯል። አሉላ ፍሬው ዛሬ ላይ ከማይላተመው ተላትሟል፣ ከማይነካካው ተነካክቷል ያስባለው ጉዳይ እንዲሁ በተያያዥነት ወጥቷል። ጋዜጠኛ አሉላ ፍሬው ለምን ታሰረ? ትክክለኛው የእስሩ ምክንያት በፖሊስ በኩል እስካሁን በይፋ የተነገረ ነገር ባይኖርም በማህበራዊ ሚዲያ ላይ ግን የተለያዩ መላምቶች በስፋት የተነሱ ይገኛሉ። በአሁኑ ሰዓትም በዋነኛነት ለእስሩ መነሻ ሆኗል የተባለው ጉዳይ በስፋት የተነገረ ያለው በአንጋፋው ጋዜጠኛ ብሩክ ከበደ ከሚመራው ከኤንቢሲ ኢትዮጵያ ጋር የተያዘ ጉዳይ ነው። በቅርቡ ኤንቢሲ ኢትዮጵያ አንዲት ሴት ጋዜጠኛን ከስራ ማባረሩን ተከትሎ ጉዳዩ በፍርድ ቤት ደርሶ በዚያም ከታየ በኋላ ግለሰቧ በፍርድ ቤት ጉዳዩ ማሸነፏን በተመለከተ ያን የሚያሳይ ሰነድ አሉላ ፍሬው በማህበራዊ ትስስር ገጽ በማጋራት ስም አጥፍቷል የሚሉ ሐሳቦች ይወጡ ይገኛሉ። ይህም ማድረጉ ደግሞ ከጣቢያው አመራሮች ጋር ለግጭት ዳርጎት ለእስርም እንዲበቃ አድርጎታል የተባለው አሉላ ፍሬው ከዚህ ቀደም ቢሆን የሰዎችን ስም በመጥቀስና ከባድ ወንጀሎችን ማቅረብ በርካቶችን ሲያስቆጣ እንደነበር ይታወሳል። ከነዚህ መካከል ኑሮውን በሀገር አሜሪካ ያደረገው የስፖርት ጋዜጠኛ ታምሩ አለሙን ከኢትዮጵያ እግር ኳስ ፌዴሬሽን ጋር የጥቅም ትስስር አለው ማለት በማህበራዊ ሚዲያ ላይ ስሙን መጥቀሱ፣ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላውን ከሙስና ጋር በተገናኘ እጃቸው ያለበት በሚልና ሌሎች ተያያዥ ክሶችን ማንሳት መወንጀሉ፣ ከትርታ ኤፍኤም ኃላፊዎች ጋር የገባበት ሰጣ ገባና ግጭት፣ ከዚህ በተጨማሪ በኢትዮጵያ የሚገኙ አርሰናል ደጋፊዎችን ባልተገባ መልኩ በመዝለፍና ያልተገባ ስም በመስጠት የሚሉት ክሶች ከበርካቶች ጋር እንዲጣላ ብሎም እንዲጋጭ ሲያደርጉት ነበር። ለነዚህ ሁሉ ጥፋቶች በተደጋጋሚ ይቅርታ ሲጠይቅ እንደነበር ይታወሳል። የእርሱ ስር ተከትሎ ታዲያ የሙያ አጋሩና የቅርብ ወዳጁ ጋዜጠኛ ምስጋናው ታደሰ የአሉላ መታሰር ክፉኛ እንዳስቆጣው ገልጿል። በተለይም ደግሞ የተያዘበት ሁኔታ አግባብ እንዳልሆነ በመግለጽም የሰዎችን አስተሳሰብ የሚቀይር ጠንካራ መልእክትን አስተላልፏል። ምስጋናው እንዲህ ሲል ነበር በዛሬው ዕለት በማህበራዊ ትስስር ገጹ ያጋራው። ጋዜጠኛ አሉላ ፍሬው ለምን ታሰረ? ሺህ ጊዜ አውርተን ተጨቃጭቀን እናውቃለን። እንደ ታናሽ ወንድም አንገቱን ጎንበስ አድርጎ ምክሬን ይሰማኛል። አሉቲ ሰዎች ከሚያስቡት በተቃራኒው ትሁት ሰው ነው። በዚህ ደረጃ ግን ምሳ እየተመገበ ካለበት ሬስቶራንት አዋክቦ መውሰድ ተገቢ ነው ወይ? ይህ ሰው እንደ አንድ ኢትዮጵያዊ ሐሳቡን ያመነበትን የመናገር መብት የለውም ወይ? በማለትም ምስጋናው ታደሰ ስለሱ ምስክርነት ሰጥቷል። ይህ ጋዜጠኛው ምስጋናው ቁጭት የተሞላበት ጥያቄ ነው። እንግዲህ በምሳ ሰዓት ሬስቶራንት ውስጥ የተያዘው አሉላ ፍሬው ቀጣይ ጣፋንታው ምን ሊሆን እንደሚችል ፍርድ ቤት ሲቀርብስ ፖሊስ ምን አይነት ክስ ሊመሰረትበት ይችላል የሚለው የሚታይ ይሆናል። እኛም ከዚሁ ጋር በተገናኘ ሌሎች ተያያዥ ጉዳዮች ሲኖሩ ወደ እናንተ የምናደርስና የምናጋራ ይሆናል። ወደ ሌላኛው ጉዳያችን በዚሁ የምናልፍና የምንሻገር ሲሆን ታዋቂውና ዝነኛው ባለሀብት በቁጥጥር ስር መዋላቸው ተገልጿል። ዝነኛው ባለሀብት ለእስር ከተዳረጉ 11 ቀናት ቢሻገሩም እስከዛሬ ግን ፍርድ ቤት አለመቅረባቸው ብዙዎችን እያነጋገረ ይገኛል። የቶቶት ሬስቶራንት ባለቤቱ አቶ ጠንክር ለእስር የተደረጉት ከጫማ ጠራጊነት እስከ CNN የደረሰ ዘገባ የተሰራላቸው የቶቶት ሬስቶራንት ባለቤቱ አስደንጋጭ እስርና 11 ቀናቱ ሚስጥር በዛሬው ዕለት በይፋ ተጋልጧል። መለወጥ ይቻላል የሚለውን የተስፋ ቃል በተግባር ማሳየት የብዙዎችን ልብ የገዙት በበጎ ስራቸውና በሆቴል ስራ በስፋት የሚታወቀው ታዋቂው ባለሀብት ዛሬ ያልተጠበቀና ብዙዎችን ያስደነገጠ መረጃ ወጥቷል። የቶቶት ባህላዊ ሬስቶራንት ባለቤት በፌደራል ፖሊስ ቁጥጥር ስር መዋላቸው ሲነገር ከጀርባ ያሉ አጓጊ ሚስጥሮችም ብዙዎችን እያነጋገሩ ይገኛሉ። ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስተው በዓለም አቀፍ የዜና አውታር CNN እስከ መዘገብ የደረሰው እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፉት እኚሁ ሰው በልጅነት እጅግ ቀጫጫ ስለነበር ጠንክር የሚል ስም የወጣላቸው እኚሁ ግለሰብ የማስታወቂያ ሚኒስቴር ደጃፍ ላይ በርካታ ታዋቂ ጋዜጠኞችን ጫማ እየጠረጉ ዛሬ ላይ የምናውቃቸው የቤተሰቡን ያደራ ስም ቶቶትን የገነቡት
በቀን አንዴ የተበላ መቆጠብና መለወጥ ይቻላል የሚል የህይወት ፍልስፍናን በተግባር ያረጋገጡት አቶ ጠንክር ተኒ ህይወት ግን ዛሬ ምንም ያልተጠበቀም ብሎም አስደንጋጭ ምዕራፍ ላይ ደርሷቸዋል። ለጉዳዩ ቅርበት ያላቸው ምንጮች እንዳረጋገጡት ከሆነ የፌዴራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተገናኘ በቁጥጥር ስር ያዋለ ሲሆን የቶቶት ሬስቶራንት ዋና ስራ አስፈጻሚ የሆኑት አቶ ጠንክር ተኒም ከነዚህ ተጠርጣሪዎች ጋር አብረው በቁጥጥር ስር ሊውሉ መቻላቸው ተነግሯል። ነገር ግን በዚህ ጉዳይ ላይ እጅግ አጓጊና አነጋጋሪ ሐቅም ሌላ ነው ተብሏል። ባለሀብቱ ከታሰሩ ቀናት በተቆጠሩ ቢሆንም የዜና እስከተላለፈበት ድረስም ፍርድ ቤት አልቀረቡም። የቤተሰቡ ምንጮች በከፍተኛ ስጋት እንደገለጹት ከሆነ አቶ ጠንክር ለ11 ተከታታይ ቀናት በእስር ላይ ቢቆዩም እስካሁን የተጠረጠሩበት ወንጀል በግልጽ አልተነገራቸውም፣ እንዲሁም የጊዜ ቀጠሮ አልተጠየቀባቸውም ተብሏል። አቶ ጠንክር በትክክል የተጠረጠሩበት ጉዳይ ከገቢዎች ቢሮ ሰራተኞች ጋር በተያያዘ ነው ወይስ ደግሞ በሌላ ወንጀል የሚለው እስካሁን በውል የታወቀ ነገር የለም። በነገራችን ላይ በትላንትና በተካሄደው ሀገራዊ ምክክር ላይ በሙስና የሚከሰሰው እድሜ ልክ እስራት እንዲፈረድበት ጥያቄ መቅረቡ አይዘነጋም። ታዲያ ብዙዎች እንደ ምርጥ አርአያ የሚያዩአቸው አቶ ጠንክር የህይወት ጉዞ ቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለው ብዙዎች እንዲጠብቁት አድርጓል። ከጀርባው ያልተሰሙ ሌሎች ሚስጥሮችም መኖራቸው አይቀሬ ነው። ታዲያ ከዚህ ጋር በተገናኘ ዋነኛ የእስር ምክንያት እንዲሁም ደግሞ በእስር ውስጥ ያሳለፏቸው ጊዜያት በተመለከተ ብዙዎች ጥያቄ ያነሱና እንዲሁም ደግሞ ጉዳዩን መነጋገር አድርገውታል። ከዚህ ጉዳይ ጀርባ ያለው እውነታውና ሐቅ ምን ይሆን? በጊዜ ሂደት የሚፈታና በፍርድ ቤትም የሚታይ ይሆናል። እኛ ግን የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። ከነዚህ ካነሳናቸው ጉዳዮች ጋር በተገናኘ ቀጣይ ሂደቶች ምን ይሆናሉ፣ ውጤቶቹና ከጀርባ ያሉ ሚስጥሮችን በተመለከተ ተከታተለን ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ ስንጋብዝ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥናችን እንድታጋሩን በመጠየቅ ጭምር ነው። 10,000 ለመግባት ለምናደርገው ጥረትና ጉዞ እናንተም ሰብስክራይብ በማድረግ እንድታገዙ እንድትደግፉን እየጠየቅን የዛሬን በዚህ ቋጨን። በያላችሁበት ጥሩ መልካም ጊዜ ተመኘን።